ሰላም ሰላም ውድ ዜድ.ቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? አላችሁልኝ ወይ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። ወደ 6000 እየገባው ነው። ትንሽ ነው የቀረኝ። እሱንም እንግዲህ አብረን እንደምናደርገው ተስፋ አለኝ እና ወደሚቀጥለው ቪዲዮ መወስዳችሁ በጣም እኔን ያሳዘነኝ እናንተም አይታችሁት እንግዲህ ትፈርዳላችሁ። ምክንያቱም በጣም የሚገርም ነው። በ13 ዓመት ልጅ ላይ የደረሰ ጥቃት ነው። እኔ ሳየው በጣም ነው የተሰማኝ። ምክንያቱም ገና ልጅ ናት፣ ገና የ13 ዓመት ልጅ ናት፣ ሕፃን ናት። ራሷን መከላከል እንኳን በቅጡ የማትችል ልጅ ላይ የደረሰባትን ግፍ አሳያችኋለሁ በቪዲዮ። እናንተም ያላችሁን አስተያየት የሚሰማችሁን ስሜት እንድትነግሩኝ እፈልጋለሁ። በኮሜንት አሳውቁኝ። ቪዲዮንም ካየን በኋላ እኔም ራሴ የምሰጥበት ሀሳቤን እገልጽላችኋለሁ። በእርግጥ ግን አሁን ላይ ልጅቷ የምትገኘው በህግ ከለላ ውስጥ ናት። ሕፃኗ ልጅ ማለት ነው። እንግዲህ ጥበቃ እየተደረገላት ነው ያለችው። ህግ ይዟታል። ወንጀሉንም የፈጸሙት ደግሞ ወደ መገናኛ አካባቢ በሚገኝ ፖሊስ ጣቢያ ውስጥ ይገኛሉ። እርግጠኛ መሆን አለብን። ሁላችንም ዝም ማለት የለብንም። ተገቢውን ቅጣት እንደዚህ ያደረገባትን ሰው ተገቢውን ቅጣት ማግኘት መቻል አለባቸው። ለሌሎችም መማሪያ መሆን አለባቸው። ሕፃናትን በዚህ ደረጃ የሚበድሉ ሰዎች ዝም ሊባሉ አይገባም። ሼር ኮፕሊንግ ሁሉም ሰው ማየት መቻል አለበት። እንግዲህ እቺ የ12 ዓመት ሕፃን ልጅ ነች። እዩት። በቢላ ነው እንግዲህ አግለው በቢላ ፊቷን። ሰው የሰው ፍጡር እንደዚህ አያደርግም። እውነት ለመናገር በዚህ ልክ ከሰውነት ወጥቶ እየተደበደበ ነው ያለው። አሁን 24 ኮንዶሚኒየም ጋር እቺ የምታያት ምስኪን ሕፃን የቤት ሰራተኛ ነች። እንዲያርገው እንግዲህ በቢላ በትኩስ ቢላ ነው እንደዚህ ፊቷን የፈጇት። ማን ርብቃ ስንት ዓመትሽ ነው? 13 ነው። እስኪ እጅሽ አዩ ምን የምታዩት እንግዲህ ኢትዮጵያውያንና ትውልደ ኢትዮጵያውያን እርሱልን በስተመጨረሻ ባደረግነው ርብርብ ወንጀለኛዋን ለህግ አካል አሳልፈን ሰጠናል። በፖሊስ ቁጥጥር ስር ውስጥ ውላለች። ከኮንዶሚኒየም እየወረደች ነው። ወንጀለኛዋ ይችን ትመስላለች። ቪዲዮውን እንዳያችሁት እንግዲህ ራሷን እንኳን መከላከል የማትችል ሕፃን ልጅ ናትና በዚሁ አጋጣሚ እኔ ኢትዮጵያ ውስጥ የምትገኙ በእውነት በተለይ ደግሞ ስፔሻሊ ሕፃን ልጅ ያላችሁ እነሱ የሚጠብቁላችሁ ሰራተኛ ቤት ውስጥ አስገብታችሁ እነሱ እየጠበቁላችሁ ከሆነ ለልጆቻችሁም አደጋ ነው። ምክንያቱም እንደዚህ እነሱን እያደረጋችሁ አንድ ቀን እኮ የሰው ልጅ ትዕግስቱ ያልቃል። ከዛ እናንተን መጋፈጥ ባይችል ልጆቻችሁን ሊጎዱባችሁ ይችላሉ። በዛ ላይ ደግሞ የሰው ልጅ በእንደዚህ አይነት ጭካኔ ራሱ እንደዚህ አይደረግም። ለምሳሌ ሰራተኛ አስገቡ ቤታችሁ ውስጥ፣ ግን አቅም ሲኖራችሁ አስገቡ። ብዙ ጊዜ የአቅም ጉዳይ ይመስለኛል። እስቲ እናንተም ያላችሁን ሀሳብ ንገሩኝ። እኔ ግን እንደሚመስለኝ ከሆነ አጋዣችሁን ሰራተኛችሁ ቤታችሁ ውስጥ ያለችውን ሴት አጥገባችሁ ማብላት ሳትችሉ ምን ሳትችሉ አቅም ሳይኖራችሁ ሰራተኛ ታስገቡና በረአብ ትቀጣላችሁ። በቃ የምትከፍሏትን ገንዘብ ብቻ ነው የምታዩት። ፕላስ ደግሞ እንደዚህ በቢላም ፊትን እንግዲህ የሚታየው ፓርቷ ነው። ይቺ ልጅ ልቧ ምን ያህል እንደተጎዳ አናቅም። ሌላም አካላዊ ጥቃት ተደርጎባት ሊሆን ይችላል። በቢላ እንደዚህ ካደረጓት ምንም ሊያደርጉባት ይችላሉ። የማይታይ የገላ አካሏ ላይስ በቢላ ሌላ ነገር አድርገዋት ቢሆን ገብቷችኋል? በጣም ከባድ ነው እና እዚህ ደረጃ መድረስ የለባችሁም። አዎ በእርግጥ አስቸጋሪ የቤት ሰራተኞች ይኖራሉ፣ ሊያጋጥሙን ይችላል። በጸባይ በምናም ላንስማማ እንችላለን። ግን ሳንስማማ ስንቀር በቃ መተው። ብር አላችሁ አይደለ? ብር ካላችሁ ሌላ የሚስማማችሁ ሰው ሊመጣላችሁ ይችላል እና ካልሆነ መተው ነው። እኔ ማስወጣት። አሁን ይቺ ልጅ በቃ ወይ ጸባዩ አስቸጋሪ ሊሆን ይችላል። ሕፃን ልጅ ናት። ብትመክሯት ላይገባት ይችላል። ገና ልጅ ናት። ካልሆነችላችሁ ወደ አመጣችሁት ቤተሰብ መመለስ፣ ከደላላ ማምጣታችሁ ከሆነ ለደላላው መመለስ እንደኔ ሀሳብ ነው እምላችሁ። አቅሙ ከሌላችሁም አትቅጠሩ። አቅሙ ሲኖራችሁ ሁሉ ነገር ካሟላችሁለት ለሰው ልጅ ማለት ግዴታውን መስራት የሚያቅተው አይመስለኝም። አሟሉላቸው። መጀመሪያ ፍቅር ስጧቸው። ለልጆቻችሁ ለቤተሰቦቻችሁ ፍቅር እንደምትሰጡት ለአንድ ሰው ፍቅር ከሰጣችሁት የሚበላውን ነገር ካደረዘጋጃችሁለት ደሞዙን ከከፈላችሁት በፍጹም ምንም አይነት መጥፎ ነገር ለማድረግ የሚነሳሳ ሰው ይኖራል ብዬ ተስፋ አላደርግም።
ደግሞ አይኖርምም። እና ከኛ የሚጠበቀውን ነገር እናድርግ፣ እኛ ግዴታችንን እንወጣ። ግዴታችሁን ከተወጣችሁ በኋላ ግን የአጋዥ እንደፈለጋችሁት ካልሆነላችሁ በቃ ወደ ቤተሰቡ መላክ፣ ሌላ መቅጠር። እዚህ ደረጃ ምን አዳረሰ? ይቺን ሕፃን አንድ ፍሬ ልጅ እንደዚህ ከማድረግ በቃ አልተመቻቻችሁ ማለት ወደ ቤቷ መውሰድ። እውነት ህግ ግን ይቺን አንድ ፍሬ ልጅ ለዚች አንድ ፍሬ ልጅ የእውነት ፍትህ ያስፈልጋታል። እና በየሚዲያውም ያላችሁ ሰዎች ድምፅ ሆኗት። የእውነት ዛሬ ዝም ከተባለ ነገ ደግሞ ከባድ ወንጀልን ይሰራል ሰው እና በቃችሁ ሊባል ይገባል። በዛ ላይ ደግሞ በጣም ያሳዘነኝ ነገር ምን እንደሆነ ታውቃላችሁ? ይህንን ነገር አድርሳባታለች የተባለችው ልጅ እርጉዝ ናት። ቪዲዮን እንዳያችሁት ማለት ነው። እና በጣም ያሳፍራል። ወዴት እየሄድን ነው ጎበዝ? ወዴት እየሄድን ነው? እሺ ወደሚቀጥለው ቪዲዮ ደግሞ ስንሄድ ስለ አዶናይ ነው እንግዲህ የምንነጋገረው። ርዕሱም ላይ እንዳያችሁት እንግዲህ ስግጥ ብሎ ፈምሷል። በጣም ነው የተመቸኝ። ይበል የሚያሰኝ ነው የእውነት። እንግዲህ በአንድ ወር ውስጥ ነው ከ1 ነጥብ ምናምን ወደ 3 ሚሊዮን የደረሰው እና በጣም ጎበዝ ልጅ ነው። በጣም ጠንካራ ልጅ ነው። በዛ ላይ ደግሞ ገና ልጅ ነው። 20 ቤት ውስጥ ያለ ልጅ በአንድ እንደዚህ ሲል ደስ ይላል። እንደዚህ አይነት ነገርን እንደማየት ደስ የሚል ነገር የለም። በዛ ላይ ደግሞ ስለ አዶናይ ማለት ገና 20 ምናምን ውስጥ ያለ ልጅ ነው። ጎበዝ ነው። ገብቷችኋል? አሁን ለምሳሌ እኔ ሳውዲ እንኳን ለመሄድ አይደለም ካናዳ ምናምን ሌላ ከባድ ሀገሮች ላይ ቀርቶ ሳውዲ ለመሄድ ስንቱ ወጣት የሚሞተው ገብቷችኋል? ስንት ወጣት እየሞተ ባህር እየበላው ያለ አለ እና ስደት ምንም ትርፍ እንደሌለው የትኛው ዓለም ላይ ብትሆኑ ሰርታችሁ ፈክታችሁ ብቻ ማግኘት እንደምትችሉ ማሳያ ነው። ገብቷችኋል? ሲቲዝኑን የያዘ አየው። ኢትዮጵያ ብሄድ የበለጠ ሰራለሁ። እዚህ ጋር በቃ ክስጥ ማለት አያስፈልግም። ሄደ እንዳለውን ተሳካለት። ካልሆነለት ተመልሶ መምጣት ይችላል። ገብቷችኋል? መጀመሪያ ማስተካከል ያለበትን ነገር አስተካክሏል እና ለሁሉም የስደትን በቃ እንደዚህ ስፍስፍ ብሎ ለሚመኘው ሰው ትልቅ ማስተማሪያ ነው። የትኛውን ቦታ ብትሄዱ ፍራንክ ከመሬት አይታፈስም። ተረግጦ ተሰርቶ ነው የሚገኘው። ስለዚህ የተሻለው ግን 16 ሰዓት እዚህ እየሰራ እየተጠገረረ በቃ ለቤት ለቀለብ ለሆነ ነገር እንዲህ እየተሽከረከረ ከሚኖር ነው። አንደኛ መፈመሱን ይፈልጋል፣ ፈመሰ። ሁለተኛ ደግሞ እየሰራ ነው። በዛ ላይ ደግሞ ያለው እቅድ በጣም ደስ ይላል። እኔ ብዙ የተሳሳታቸው ነገሮች አሉ። ወቸጉድ ላይ የቀረበ ጊዜ ማየታችሁት ከሆነ በቃ ማለት ሚዲያ ላይ የማይቀርቡ አይነት ዊርድ የሆኑ ንግግሮች ሲናገር ነበረ። አይኖ የሰው ልጅ ደካማ ጎን አለው፣ ጥሩ ጎን አለው። እኔ ግን ከመጥፎ ጎኖቹ በጣም መልካም ነገሮቹ በተለይ ኢትዮጵያ ከገባ በኋላ እያደረገ ያለው ነገር እነ ሜላትን አይታችሁ ከሆነ ከትንሹ ጋር ትንሽ ሆኖ ከትልቁ ጋር ትልቁ ሆኖ በቃ የጎዳና ልጆች እነዛ 3ቱን ዲቻ ቮይስ እነዛን በጣም ለውጧቸው አይታችኋል አይደለ? ገና ደግሞ ይሰራባቸዋል፣ ያድጋሉ ብዬ ተስፋ አድርጋለሁ። በዚህም የሚያቆምባቸው አይመስለኝም እና ትልቅ ማሳያ ነው። እንደውም ሰይፉ ላይ ይቅረብ እየተባለ ለምን አልቀረበም? እኔ ራሱ ለምን አልቀረበም ከሚሉት ውስጥ ነኝ። ምክንያቱም የሰው ልጅ አንድ የሰራት ስህተት ሳይሆን መታሰብ ያለባት አሁን ያለበት ሁኔታ ላይ ምን እያደረገ ነው ይሄ ልጅ፣ ምን አይነት ጥሩ ነገር እየሰራ ነው የሚለው ቢታይ ደስ ይለኛል። እናንተ ምን ያሳብ ብትስማሙ ይመስለኛል። እና አምለሰት ሙጬ እንኳንም አቀረብሽው። በጣም ብዙ በቃ የሚያስተምር ልጅ ነው። እንደ እድሜው አይደለም። በእውነት አዶናይ እንደ እድሜው አይደለም። እንዳልኳቸው ነው። ስህተት የተሞላባቸው ንግግሮች ተናግሯል። አዎ በውሸት ፍራንክ ስጡኝም አላለም። የኢትዮጵያ ሕዝብ ደግ ነው፣ መርዳት ይወዳል፣ ረድቶታል። አዎ ሳይቸገረው ተረድቷል። አዎ በቃ ያለፈ ታሪኩ ያለፈን። አሁን ያለበት ማንነት ግን በጣም ይበል የሚያስብል ደስ የሚል ነው። እና ደግሞ በጣም ደስ ያለኝ ምንድነው ቱርን እጀምራለሁ ሲል በጣም ያደነኩት ምን ጋር እንደሆነ ታውቃላችሁ? አብዛኛዎቹን አሁን አይታችሁ ከሆነ ቱር የሚያደርጉት በቃ አውሮፓን ምናምን ትላልቆቹን ሀገር ነው ማሳየት የሚፈልጉት። እኛ ኢትዮጵያኖች በራሳችን ያላየነው በጣም ብዙ ቦታ አለ እና እሱ ምን እንዳለ ሰምታችሁት ከሆነ ከአገር ውስጥ ነው የምጀምረው አለ። እውነቱን ነው። አገር ውስጥ ብዙ መታየት ያለባቸው ነገሮች አሉ። ገና በጣም የሚያድግ ልጅ ነው። ጭንቅላቱ በጣም ደስ የሚል ነው። ገብቷችኋል? በብልጭ ልጅ በፎቁ በህንፃው ምናምን የሚያመል ልጅ አይደለም እና እኛም እንግዲህ ቸኩለናል። የማናቃትን ኢትዮጵያን እኔ ለምሳሌ አዲስ አበባ ነው ማውቃት፣ ከዛ ውጭ የማውቀው ነገር የለም። ገብቷችኋል? ብዙ ነገሮችን ያሳየናል። እኛም እየሄደን ያንን ቦታ እየጎበኘን እንድንሰራ ያደርገናል የሚል ተስፋ አለኝ እና አምለሰት ስላቀረብሽው እናመሰግናለን። ለሴት ልጅ ያለው ክብር ይበል የሚያስብል ነው። በጣም ደስ ይላል። ተመችቶኛል። አመሰግናለሁ። እንግዲህ ለዛሬው የነበረችን እችን ትመስላለች ውይይታችን።
አመሰግናለሁ። ላይክ ሼር ማድረጋችሁን አትርሱ። ሰብስክራይብን 6000 አድርሱልኝ። በዚህ ሳምንት 6000 መሙላት አለበት። ገና እንሄዳለን 6000 ላይ አናቆምም፣ ግን 6000 መሙላት አለበት። 100 ምናምን ነው የሚቀረው። አመሰግናለሁ እንግዲህ አብራችሁን ስለነበራችሁ። በቀጣይ ቪዲዮ እስክንገናኝ ቸር ሁኑልኝ። ባይ ባይ።